ስጋና ደም ሜርሊ እሱን ብቻ የያዘን እንዳልሆነ ደግሞ በምን እናውቃለን? ያላ ቃልና መንፈስ ነው። ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው። ኢሳ ማለት ነው። ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ የአሳማ መንጋ የተጸዳዳውን መልሶ ይበላል። የክርስቲያን አቃቢያን ልክ እንደ አሳማ መንጋ የተጸዳዱትን መልሰው እየበሉ ነው። በእስልምና ላይ ይዋሻሉ። እስልምናን አዋረድ ነው ይላሉ። በእስልምና ላይ በጣም ቆሻሻ ነገር ይላሉ። መልሰው ቆሻሻቸውን ይልሳሉ። ልክ እንደ አሳማ መንጋ ማለት ነው። እፎይ ሲጋ በእስልምና ላይ ዋሽቷል። በነቢያችን ላይ፣ በአላህ ላይ፣ በቁርአን ላይ ብዙ ሸቶችን ብዙ ስም ማጥፋቶችን ብዙ ማዋረዶችን አድርጓል። መልሶ የኢየሱስን ፈጣሪነት ከቁርአን ውስጥ እየፈለገ ነው። ስለዚህ አንተ አሳማ እንጂ ሰው አይደለም። ሰው ከማያምንበት ነገር አለማመን አንድ ነገር ነው። ግን ካንቋሸሸው አንቋሽሸዋለሁኝ አዋርጀዋለሁኝ እምሰራው ላንቋሽሸው ነው ላዋርደው ነው ከሚለው ነገር መፈለግ አሳማነት ነው። እኛ መጽሐፍ ቅዱስ ከምትሉት መረጃን የምንጠቅሰው በወንጌል እናምናለን፣ በተውራት እናምናለን፣ በእነ ሙሴ በነቢያት እናምናለን፣ በኢየሱስ ክርስቶስ እናምናለን፣ በሐዋርያት እናምናለን፣ በድንግል ማርያም እናምናለን። ጻድቃኖች ናቸው ብለን እናምናለን፣ እንወዳቸዋለን፣ እናከብራቸዋለን። ተግባብተናል። ስለዚህ እኛ ኢየሱስን፣ ሐዋርያትን ወይም ሙሴን ወይም ወንጌልን ወይም ተውራትን አላዋረድንም፣ እውነተኛ ነው ብለን እናምናለን። ለዛ ነው የምንጠቅሰው። እናንተ ነብዩን ሐሰተኛ ከማለትም ባሻገር ስታዋርዷቸው ትውላላችሁ። ኦኬ ቁርአንን በቁርአን ላይ ስትቀጥፉና ስታዋርዱ ትላላችሁ። ካዋረዳችሁትና ሐሰተኛ ካላችሁት ነገር ውስጥ እውነትን መፈለግ የአሳማ መንጋነት ነው። እኛ ኢየሱስን መውደድ ብቻ ሳይሆን ድንግል ማርያምን መውደድ መክበር ብቻም ሳይሆን ሐዋርያትን መውደድና ማክበር መቀበልን ብቻም ሳይሆን አምላካችን አላህ Subhanahu Wa Ta'ala ከፈቀደላቸው አማላጅም ናቸው ብለን እናምናለን። ሐዋርያት፣ ነብያት፣ ደጋግ ሰዎች እነ ማርያም ያማልዳሉ እንኳን ብለንም እናምናለን። የፎሴጋን ያሳመነትን ባህሪ ወደ ጎን እንተውና የአላህ ቃል በሚለው ላይ ለመቅጣፍ ሞክራል። ኦርቶዶክስ ተዋህዶ ስለሆነ ኦርቶዶክስ ተዋህዶ ያኒ ኢየሱስ ስጋው ላይ ፈጣሪነት ተዋህዷል ስለሚሉ ቃልና መንፈስ ከኢየሱስ ጋር ተዋህዷል እያለ በቁርአን ላይ ሲቀጥፍ ነበር። በእስልምና ታሪክ በአስተምሮ በሐዲስ በሙፈሲራን ዘንድ የአላህ ቃልና የአላህ መንፈስ የሚለውን አላህ ኢየሱስ ጋር ተዋህዷል የሚል አንዳች ትርጉም አይሰጥም። በነገራችን ላይ የአላህ መንፈስ የሚለው ኢየሱስ ክርስቶስ እውነተኛ ነው ለማለት ለመግለጽ የገባ ነው። የአላህ መንፈስ ሲል የአመልካች ናት። ስለዚህ ኢየሱስ ክርስቶስ ከአላህ እንደሆነ ለማሳየት ነው። ሌላው ደግሞ ኢየሱስ የአላህ ቃል ነው የተባለ ሁላችን በነገራችን ላይ የአላህ ቃል ነን። ለምሳሌ በሱረቱል ያሲን 82 ላይ ነገሩንም አንዳችን ባሻ ጊዜ ሁን ማለት ወዲያው ይሆናል ይላል። ስለዚህ አምላካችን አላህ Subhanahu Wa Ta'ala ኢየሱስን ብቻም ሳይሆን ያለው ማንኛውንም ነገር እኛንም ሁን በማለት ነው ያስፈጠረን። እዚህ ጋር ልብ ልትሉ የሚገባው እንደ ስላሴ ዶክትሪን ቅጥፈት ሳይሆን ቁርአን ለምሳሌ አምላካችን አላህ Subhanahu Wa Ta'ala ሁን ሲል ሁን የሚለው ቃል አይደለም ሂዶ ኢየሱስ ይሆነው ሁን ትእዛዝ ነው። አምላካችን አላህ Subhanahu Wa Ta'ala በመለኮቱ ባህሪው ሁን የሚል ትእዛዝ አስተላለፈ። ድንግል ማርያም ኢየሱስን ወለደችው። ለምሳሌ እኔ እዚህ ቆኝ ያንን እቃ አምጣልኝ ብል እቃውን የሚያመጣ ሌላ ሰው አካል አለ ይሰጠኛል እንጂ እኔ ሄጄ እቃውን አልሆንኩም። ስለዚህ አምላካችን አላህ Subhanahu Wa Ta'ala ሁን አለ፣ አዘዘ፣ ድንግል ማርያም ወለደች። አስባችሁታል? ይሄ ነው እንጂ እንደ ሲጀምር የስላሴ ዶክትሪን ወንጌል ላይ የለም። ካፊሮች ያሳማነት ባህሪ እየተላበሱ ናቸው። እኛ ወንጌልን ብንጠቅስ ድንግል ማርያምን፣ ሐዋርያትን፣ ነቢያትን እንወዳቸዋለን። በሱረቱ ጣሃ ለምሳሌ አላህ ከወደደላቸው ከፈቀደላቸው ሊያማልዱ እንደሚችሉ በሱረቱ ጣሃ ምዕራፍ 20 አንቀጽ 109 ላይ ተቀምጦላቸዋል። 109 በሱረቱ አንዓም አንቀጽ 73 ላይ አምላካችን አላህ Subhanahu Wa Ta'ala ሁን ይለዋል ይሆናል። ስለዚህ ትእዛዝ ነው። በትእዛዙ ምክንያት የሚሆነው ፍጡር ይፈጠራል እንጂ የአምላክ ራሱ ሂዶ ያን ነገር እየሆነ ማለት አይደለም። ለምሳሌ ዘፍጥረት ምዕራፍ 1 አንቀጽ 6 ላይ እግዚአብሔር ምንድነው መካከል ጠፈር ይሁን በውሃና በውሃ መካከል ይከፈል አለ ሆነ ይላል። ስለዚህ እግዚአብሔር በጠፈር መካከል ይሁን ሲል እግዚአብሔር ጠፈር አይደለም የሆነው። እግዚአብሔር በመለኮታዊ ባህሪ ትእዛዝ ያስተላልፋል። በትእዛዙ መሰረት ጠፈር ይሆናል። ለምሳሌ ዘፍጥረት ምዕራፍ 1 አንቀጽ 9 ላይ እንደዚህ አለ፣ እግዚአብሔር ብርሃን ሆነ አለ ሆነ ይላል። እግዚአብሔር ብርሃን አይደለም የሆነው፣ በእግዚአብሔር ትእዛዝ ብርሃን ተፈጠረ። ስለዚህ በአላህ ትእዛዝ ኢየሱስ ተፈጠረ ነው። መጽሐፍ ቅዱስም ስንመለስ በእግዚአብሔር ትእዛዝ ኢየሱስ ተፈጠረ እንጂ እግዚአብሔር ኢየሱስን አልሆነም። ልክ እግዚአብሔር ብርሃንን እንዳልሆነ፣ እግዚአብሔር ጠፈርን እንዳልሆነ፣ እግዚአብሔር ተራራና ሰማይ እንዳልሆነ
ተራራና ሰማይ በእግዚአብሔር ትእዛዝ እንደተፈጠሩ ኢየሱስም በእግዚአብሔር ትእዛዝ ነው የተፈጠረው። ቁርአንም ማለት የፈለገው ይህንኑ ነው። ፍጥረት ምዕራፍ 11ን የሚዩት። ዘፍጥረት ምዕራፍ 1:14